ሰበር ዜና በኢራን ቴህራን ዋና ከተማ ላይ በአሜሪካ እንዲሁም ደግሞ በእስራኤል ጥምር ጥቃት ከደረሰባቸው በኋላ የኃይል መቆራረጥ እንደገጠማቸው የተነገረ ይገኛል። የኃይል መቆራረጥ እንግዲህ በተለያዩ የኢነርጂ መሰረተ ልማቶች ላይ እስራኤል እንዲሁም ደግሞ አሜሪካ ከባድ ጥቃት መሰንዘራቸው ጭምር ነው እየተነገረ የሚገኘው። የመካከለኛው ምስራቅ ጦርነት እጅግ በጣም አሳሳቢ የሆነ ሁኔታ ላይ ደርሷል። በአረብ ሀገራት እንደ ባህሬን፣ እንደ ዩናይትድ አረብ ኤምሬት እንዲሁም ደግሞ እንደ ሳውዲ አረቢያ ያሉ ሀገሮች ላይም እንግዲህ ጥቃቱ በከፋ ሁኔታ እንደጨመረ ነው እየተነገረ የሚገኘው። በዚህ ሰዓት ግን ኢራን ላይ ማለት ነው ትልልቅ የሚባሉ መሰረተ ልማቶች በተለይም ደግሞ የኢነርጂ መሰረተ ልማቶች በመመታታቸው ምክንያት እንግዲህ ዋና ከተማዋ ቴህራን በዚህ ሰዓት መብራት አልባ እንደሆነች ነው እየተነገረ የሚገኘው። የኢራን ትልልቅ የሚባሉ ሚዲያዎች እንደዘገቡት ከሆነም እንግዲህ የኢነርጂ መቆራረጡን ለማስተካከል እንዲሁም ደግሞ መብራቱን እንዲበራ ለማድረግ ባለሙያዎች እየሰሩ ይገኛሉ ሲሉ ጭምር ነው እየተነገረ የሚገኘው። በተመሳሳይም ደግሞ ማለት ነው በሳውዲ አረቢያ የአሜሪካ ወታደሮች ላይ ጉዳት ደርሷል። እንዲሁም የጦር አውሮፕላኖች ላይ እንዲሁም የተለያዩ የኢነርጂ መሰረተ ልማቶች እና የብረት ፋብሪካዎች ላይ ጉዳት እንደደረሰ ነው እየተመለከተን የምንገኘው። ይህ ነገር እጅግ በጣም አሳሳቢ ሁኔታ ላይ ደርሷል። እንዲሁም በተጨማሪ ደግሞ እንደ ቀይ ባህርና ሆርሙዝ ላይ ያሉ ውጥረቶችም ጭምር እየተባባሱ ነው የሚገኙት። በዚህ ምክንያትም የነዳጅ ዋጋ አሁንም በየቀኑ ማለት ነው እየጨመረ ይገኛል። የዋጋ አለመረጋጋቱ እንዲሁም ደግሞ የነዳጅ እጥረቱ እንግዲህ ለሀገሮች እጅግ በጣም አሳሳቢ የሆነ ሁኔታ ውስጥ እንደከተታቸው እየሰማን እንገኛለን። የመካከለኛው ምስራቅ ጦርነት አሁንም ተባብሶ ቀጥሎ አዳዲስ መረጃዎችን በፍጥነት ይዤላችሁ እመጣለሁ። ፕላስ ምልክቷን ተጭናችሁ አብራችሁን ቆዩ። መልካም ምሽት ይሆንላችሁ።